በፊት የነበረው ጋምቤላ በጣም ከባድ እንደነበረ አሁን ግን እዚህ ጋር መጥቼ ለምለም ሀገርን ያያዩት ነው እዚህ ጋር ሰላም ባይሆን ኑሮ እኛ እንደዚህ ቆመን አንነጋገር ትምህርት ቤት የሌለበት ቀበሌ ታገኙም ጋምቤላ በውስጡ ከ130 በላይ ሰራተኞች ያስተዳድረ ነው ያለው በአንድ ፈረቃ በበኩሌ ብዙ ሙያ ተምሬያለሁ ብዬ አስባለሁ አካባቢው ከባህር ጠለል በላይ 2000 ሜትር ላይ በመገኘቱ በዚህ አካባቢ ላይ የሚመረተው የሻይ ቅጠል ምርት እጅግ በጣም ከፍተኛ ጥራት ያለው ነው አንድ ቲ እንዴት ማኑፋክቸር ማድረግ እንደሚችል ስለ ፕሮዳክሽን ብዙ ናውሌጆችን አግኝቻለሁ ወርቁ በጣም ንጹህ ነው ወይም ደግሞ ካራቱ ከፍተኛ ካራት ነው ወደ 6330.38 ኪሎ ግራም ለብሔራዊ ባንክ ገቢ አርገናል ከአንድ ሺህ ዶሮ 10000 15000 ብር ይገኛል በየገመታል ከውጪ ቀሪ ማለት ነው አብዛኛው አሁን በዶሮ ስራ ተሰማርቷል መነቃቃት ተፈጥሯል ከምንም በላይ እንደዚህ ተደራጅቶ መስራት አሪፍ ነው አሳ እንደ አራተኛ የዚህ ኢኒሺዬቲቭ የጨመርንበት ሁኔታ ነው ያለው ለክምና ቶሎ መድረስ እየቻለ ሳይደርሱ ቀርቶ እየተጎዱ እናታትና ልጆችና ወገና ስንታሉ አሁን ደግሞ የወይን መስላል መንገዱ በጣም አሪፍ መንገዱ ነው አለ ወደ ሌሎች የወረዳ ከተሞች ምርታቸው ለማቅረብ ትልቅ ምቹ የፈጠረበት ሁኔታ አለ በ1899 ዓመተ ምህረት እንደተቆረቆረች ይነገርላታል በመራቡ የሀገራችን ክፍል የምትገኝ ለምለሚቷ የበረሃዋ ንግስት ጋምቤላ ተወልጄ ያደግኩት እዚሁ ጋምቤላ ነው እዚህ ገምክዲ ልጅ ነኝ እዚህ አዲስ አበባ ማለት ነው የግራን ቀበሌ ተወልጄ ያደግኩት በስራ ዓለም እዚህ ኮሌጅ ነው የተማርኩኝ ጋምቤላ ኮሌጅ በዲግሪ ደረጃ ጅማ ዩኒቨርሲቲ ነበር የተማርኩት ነገር ግን ጥሩ ነው በቃ ክልሉ እንግዲህ እንደምታየው ነው ፍቅር ነው ህዝቡ ፍቅር ነው ይተሳሰባል እዚህ መጥቼ ሲያዩና በፊት የነበረው ጋምቤላ በጣም ከባድ እንደነበረ ሙቀታማ እንደነበረ አሁን ግን እዚህ ጋር መጥቼ ለምለም ሀገርን ያያዩት ነው እዚህ ጋር ጋምቤላ ክልል አሪፍ ሀገር ነች እኔ ደስ ብሎኝ ነው ምኖረው 2 አመቴ ነው እዚህ ከገባው ሌላ ቦታ ያለው ጋምቤላ ሙሉ ለሙሉ ችግር እንዳለ ነው የሚታወቀው አሁን ግን ወደ ውስጥ ገብቼ ሳይ ጋምቤላ የብሔር ብሔረሰብ ሀገር ናት ጋምቤላ የመኖሪያ ምንኖርባት ክልል ናት በጣም አሪፍ ነው እኛ አካባቢ እኛ አካባቢ በጣም አሪፍ ነገር አለ አብሶ ኩኝዶ ከተማ ላይ ጥሩ ነገር ነው ያለው ምክንያቱም ከሌሎች ወረዳ ከሌሎች ክልል ማይገኝ ነገር እዚህ ይገኛል ምክንያቱም አንድ ሰው ሲታመም መዋጮ የሚደረገበት ሁኔታ አለ ካኛዋከም ብሬሰብ ከደገኛም ብሬሰብ መዋጮ ተደርጎ ያን ሰው እንዴት ህክምና እርዳታ ማግኘት እንዳለበት የሚመቻቸው ሁኔታ ስላለ ያ በጣም ጥሩ ነገርና የሆነ በቃ ተግባቢና ሰውና ሰው የሚያግባባ ነገር ሆኖ ይታየኛል የጋምቤላ ክልል በ3 የብሔረሰብ ዞን አስተዳደር ማለትም በአኛዋ በኑዌርና በማጃንግ በአንድ የከተማ አስተዳደር ማለትም የጋምቤላ ከተማ አስተዳደር እንዲሁም በኢታንግ ልዩ ወረዳና ሌሎች 2 ወረዳዎች የተዋቀረ ነው መልካም ምድራዊ አቀማመጡ ሜዳማና ዝቅተኛ ሆኖ ሞቃታማ የአየር ንብረት ያለው ሲሆን ባሮና አኮቦን ጨምሮ ሌሎች ድንበር ተሻግሮ የሚሄዱ ወንዞች መገኛ በተለያዩ የማዕድን ክምችት የታደለ ለሁሉም የግብርናና ኢንቨስትመንት ስራዎች ምቹ የሆነ ክልል ነው ነገር ግን አልፎ አልፎ በክልሉ የሚከሰተው የጸጥታ መደፍረስ እነዚህን ጸጋዎች ወደ ሀብት ለመቀየር አዳጋች ያደርገው ይስተዋላል
የሁለቱ ብሔር ትንሽ ግጭት ነው እንጂ ያው ሰላም ነው። በተለይ እቺ ወረዳ ለኛ በጣም ሰላም የሆነች ከተማ ናት። አኝዋና የኑዌር ብሔር በተደጋጋሚ በሁለቱም ማዕከል የሚከሰቱ ግጭቶች የሰጠታ መደፍረስን ያስከተለ ቢሆንም የፖለቲካ አመራሩም ህብረተሰባችንም በሰሩት ስራ ለምን ዩዥዋል ነው ሁሉ ጊዜ የሰው ልጅ ከግጭት ጋር ነው የሚኖረው። ግጭት ለምን ተነሳ ቢባልም ብዙ ነገሮችም አሉ። የግጦች ሁኔታም አለ። በአሁኑ ዘመኑ የወለደው የሚዲያ ሶሻል ሚዲያ በተለይ ከስልጣን ጋር በሚያያዝ ከመሬት ይገባኛል ጋር በሚያያዝ እነዚህና በጣም ተካከል የሆኑት ጉዳዮች ሁለቱም ብሔረሰቦች ቶሎ ወደ ግጭት የገቡበት ሁኔታም አለ። አሁንም በሚመለከታቸው አካላት የፌደራል መንግስትም ድጋፍም እኛም አንድነታችን አጠናክረን ይህ ጉዳይ እንዲቆም በአጭር ጊዜ ያደረግንበት ሁኔታ ነው ያለው። ጉራጌ ዞን ላይ ነው የተወለድኩት ወልቂጤ ላይ ያው የመጣሁት በ2012 ምናምን አካባቢ ነው። ከተማችን ላይ አሁን ባለንበት ሁኔታ አሪፍ ነው። ውስጥ ለውስጥ ያለው አንዳንድ ችግር ሊኖር ይችላል እንጂ አሁን ከተማችን ላይ ረብሻ ምናምን የሚባል ነገር የለም። አሪፍ ነው እንቅስቃሴው። እንዲሁም ደግሞ ህብረተሰቡ በማይሆን ነገር አይረበሽም። ወደ 14 15 ቁጥር አስቆጥር ያለው በስራ ላይ ግን ምንድነው በቃ ሰላም ነው ብዬ ነው ማስበው። እኔ የሆነ ነገር በርግጥ ይከሰታል። ሰው በቴንሽን ነው የሚመጣው። ያን ነገር ወዲያው ደግሞ ያ ነገር ይረጋጋል። ገባህ? አንድ ነገር ትንሽ ፍንጭ ይዘህ አንተ ዘላለምን የክልል እንዲህ ነው ከምትል መጥቶ ቢያዩ ቢጎበኙን ቢያዩና ያለው ነገር ቢረዱ ጥሩ ነው ብዬ ነው ማስበው። ሰላም ባይሆን ኑሮ እኛ እንደዚህ ቆመን አንነጋገር እንደሌላው አካባቢ ቢሆን በየመንገዱ ችግር ይፈጠራል ምናምን። እኛ ጋር ግን ሰላም ነው። ችግሮቹም ለማቅረብ ከለውጥ በኋላ ትልቅ ስራ የተጀመረው አካባቢ በተለይ አፍሪካ እንደ አንድ አህጉር አንድ ቀጠና ለማድረግ ትኩረት ለጎረቤቶቻችን ለመስጠት በተለይ ሰላማችንም የጎረቤታችን ሰላም ልማታችንን የጎረቤታችን ልማት እንዲሆን ይሄ አሳሰብ ይዘን ከደቡብ ሱዳን ባለን ግንኙነት ባለው ሰላማችንን ለማጠናከር ነገሮቹ በጠረጴዛ ለመነጋገር የስራ ስራዎችም አካባቢውም የተወሰነ በተለይ ከለውጥ በኋላ 4 አመት ድፈን ክልላችን በሰላም የኖረ ነበር። በዘንድሮ አመት በቅርብ ጊዜ የተፈጠረ ችግሮችም አሉ። ግን እነዚህ ችግሮችም በነበረው የኛ ልምዶች ባለው የአካባቢ ሁኔታ በተጨባጭ ስለሚናወቅ እነዚህ አንድ የማድረግ ስራ እስካሁን እየሰራ ነው። ጋምቤላ ከተማ ውስጥ የተለያዩ የሰርቆት የሌብነት ምናምን ሁኔታዎችም ይታያሉ። ነገር ግን በተሰራ ስራ በዚህ ዙሪያ የተሳተፉ በተለይ ህፃናት በሚመለከታቸው የሰጣ አካላት እየተለዩ እንዲጠይቁ የተደረገበት ሁኔታ ነው ያለው። እኔን ሞር በጋምቤላ ከተማ ቢታይም በአሁኑ ሰዓት ወደ ኖርማል የተመለሰበት ሁኔታ ነው ያለው። ከዚህ በተጨማሪ የሰላማችን እንቅፋት የሆነው ያውኑ ለውጥ የማይፈልጉ ብዙ አካላቶችም አሉ። በተደራጀ መልኩም ባልተደራጀ መልኩም ያውኑ ለውጥ የማይፈልጉ አካላት የማይረቡ ስራዎችም እየሰሩ በወረራዎች አካባቢ በየመንገዱ በመኪናዎች በወዘተ ላይ የደረሱ ጥቃቶችም አሉ። ወንጀለኞችም የመለየት ስራም ተሰርቷል። የተያዙም አሉ፣ አሁንም ያልተያዙም አሉ። እነዚህና ሌሎች ምልክቶች ኢንፋክት ቢኖርም በተሰራ ስራ በአሁኑ ሰዓት ክልላችን አስተማማኝ ሰላም አለ ብዬ መናገር ይችላል። የክልል ጸጥታ ሲኖር ትምህርት ቤት የመዘጋት አለ። ተማሪዎችም ከትምህርት ገበታቸው ያቋርጣሉ ይተውልታሉ እና ትምህርት ይዘጋል። አሁን ግን ያው በክልሉ መንግስት አማካይነት ጸጥታው ተቀርፎ በስራ ላይ እንገኛለን። ጥሩ ነገሮች ይታያሉ። አልፎ ይሄን ያህል የተጋነነ ነገር የለም። በርግጥ የዛሬ 2 ወር 3 ወር አካባቢ ላይ ነበረ።
እኛም ወደ ቤታችን ገብተን ተማሪዎች የሚጠፉበት ሁኔታ ነበረ። ነገር ግን ያ ነገር ቀርቶ አናውንስ ተደርጎ ተማሪዎቹ ወደ ትምህርት ቤት እንዲመጡ መምህሩም እንዲመጣ የትምህርት ሂደቱ እንዲካሄድ ጥረት አድርገናል በየአቅጣጫችን ማለት ነው። እና አሁን በተወሰነ ደረጃ አየሩ በጣም አሪፍ ነው፣ ጥሩ ነው። በሰላምም ትምህርቱ እየተካሄደ ነው ያለው። ጸጥታ አካል ነው መማር የሚችሉት። ጸጥታ አካል አይደለም መማር አይችሉም። ለዚህ ተማሪዎቻችንን እየመከርን ወደ ትምህርት ገበታቸው እንዲመጡ እናደርጋቸዋለን እና እንመካከራለን ከተማሪዎቻችን ጋር። ይህ ክልል እንደሚታወቀው የኋላ ቀር ክልል ይባላል ይመስለኛል። አናሳ ክልል ስለሚባል በጣም ኢቭን በፌደራል ደረጃ ራሱ ትኩረት መስጠት አለበት ነው የምለው። ምክንያቱም እዚህ ትምህርት ቤት አሁን ተርቦ የሚመጡ ተማሪዎች ይኖራሉ። ከቤት ቁርሳቸውን በልተው ወይ ደግሞ ገብተው ምሳ ማያገኙበት ሁኔታ ይኖራል። ይሄ ምገባ የሚባል ነገርም አለ። እኔ በዚህ ክልል ድረስ ማቆ ነገር የለም። በርግጥ ግን ቢደርስና ተማሪው ጠግቦ ቢማር የበለጠ ጥሩ ነው ብዬ ነው የማስበው። አሁን ብዙን ጊዜ የምንቸገረው ምንድነው ተማሪዎች ልክ ረፍት ሰዓት ላይ በቃ ወደ ቤት ለመግባት ጥረት ያደርጋሉ እና ያንን በቃ እነሱን ገፍቶ ለመመለስ ይከብደናል። ምክንያቱም ራባቸውን ከአይናቸው ላይ ታያለ፣ የሆነ ነገር እንደጎደላቸው ትረዳለ። እንደ ወላጅ መምህር ወላጅም ነው የእውቀት አባትም ነው። ያቺ ነገር ስለምትታየን ብዙን ጊዜ በግሌ ስለማይ ያ ነገር ቢመቻችላቸውና የምገባ ፕሮግራም አንዳንድ ጥቅም የሚያገኙበት ሁኔታ ቢፈጠርላቸው ለተማሪዎቹ ደስ ይለናል። የ2010 ሀገራዊ ለውጥ ተከትሎ በክልሉ የተፈጠረውን አንጻራዊ ሰላም በመጠቀም የትምህርት ዘርፉን ተደራሽ ለማድረግ ባለፉት 6 ዓመታት ውስጥ በተሰራው ስራ አሁን ላይ አበረታች ውጤቶች በመታየት ላይ ይገኛሉ። በክልሉ ከዚህ ቀደም ውሱን የነበረው የተማሪዎች ቁጥር 2011 ላይ ከነበረበት 162668 በ2016 ዓ.ም ወደ 194461 ላይ ማድረስ ተችሏል። በትምህርት ተቋማት ግንባታም ባለፉት 6 ዓመታት በተሰራው ሥራ ከነበረበት 530 ወደ 602 ማድረስ ተችሏል። የመምህራን ቁጥር እድገትም ተሻሽሎ ከነበረበት 4500 ወደ 5030 ሊደርስ ችሏል። ከዚህ በተጨማሪ በክልሉ በተካሄደው ትምህርት ለትውልድ ንቅናቄ በማህበረሰብ ተሳትፎ 378 የአንደኛና 24 የሁለተኛ ደረጃ ትምህርት ቤቶች ተገንብተው ለአገልግሎት በቅተዋል። ትምህርት ቤት የሌለበት ቀበሌ አታገኙም። ጋምቤላ ሁሉም ቦታ ላይ ትምህርት ቤቶች አሉ። የጥራት ጉዳይ እንዳለ ሆነ ማለት ነው። ትምህርት ቤቶች አሁን ያሉበት የማሻሻያ ስራ ይሰራል ብሎ እንደ ሀገር በተቀመጠው አቅጣጫ መሰረት የተገነቡ እድሳት የተደረገባቸው እንደ ንቅናቄም ሰው ደግሞ በተማረበት ትምህርት ቤትም ቢሆን የራሱ አሻራ እስከ ማኖር ድረስ ንቅናቄ ተደርጎ እስካሁን ወደ 230 ሚሊዮን 702,707 የሚጠጋ ለነዚህ የትምህርት ለትውልድ ተገናኙ ወዘተ ስራ የተሰራበት ሁኔታ ነው ያለው። የጋምቤላ ክልል የተለያዩ ኢንዱስትሪዎችን ለማቋቋም ካለው ምቹነት አንፃር የኢንዱስትሪዎች ቁጥር ተበራክተው መገኘት ነበረባቸው። ነገር ግን ይህ ሳይሆን ቀርቶ እስከ 2011 ዓ.ም ድረስ በክልሉ አንድ የጥጥ መዳመጫ ፋብሪካ ብቻ ነው ስራ ላይ የነበረው። ለውጡን ተከትሎ በተሰራው ስራ አሁን ላይ መሻሻሎች ታይተው 2 ከፍተኛና 6 መካከለኛ ፋብሪካዎች በስራ ላይ ተሰማርተው ይገኛሉ። የባሮ የምግብ ማቀነባበሪያ ስራ ከጀመረ ከ5 ወር በላይ አስቆጥሯል። በዋነኝነት የሚያመርተው ምርት ወደፊት ብዙ ምግቦችን የምናቀነባብር ቢሆንም አሁን ግን የምናመርተው ብስኩት ነው። እዚህ ጋር ሳልገባ በፊት በነበራ ላይ ተመረ ነበር። 2014 ተመረቀ ነበር በሕክምና። ከዛ ተመረቀ። ከዛ ወረዳ እጄ ተወዳደረ። ስሜ አልወጣም። ከዛ በአጋጣሚ ባረፍ አፍሪካ ገባ። ከዛ ተወዳደረ፣ ስሜ ወጣ። ከዛ እስካሁን ስራ እየሰራው ነው። ውጭ ላይ ያው የመንግስት ስራ አልሰራም፣ የግለሰብ ስራ ነበር የምሰራው። እዚህ ከመጣሁ ግን ያው ጥሩ ለውጥ አግኝቻለሁ ብዬ አስባለሁ። በራሴ በኩል በሌሎችም በኩል በድርጅቱም በኩል ያለው ነገር ያው ነገም ተስፋ አለን ብለን እናስባለን፣ ለውጥ እናገኛለን ብለን እናስባለን። ያው ለነሱም ውጭ ላይ ላለው ህብረተሰብ
መጥቶ እንደኛም ሰርቶ መለወጥ እንዲችሉ መልእክት እንልካለን ማለት ነው። እዚህ አካባቢ ያለውን የኢንቨስትመንት አለመስፋፋት ምክንያት በማድረግ ለህብረተሰቡ ብሎም ደግሞ ለመንግስት ትልቅ ነገር ኮንትሪቢዩሽን በኢኮኖሚክ እንትን ላይ ኮንትሪቢዩት ለማድረግ ነው ታልሞ የተነሳው ማለት ነው። እና በዛ መሰረት አሁን በውስጡ ከ130 በላይ ሰራተኞች እያስተዳደረ ነው ያለው በአንድ ፈረቃ። አሁን በቅርብ ጊዜ ደግሞ ዝግጅት አጠናቀን ጨርሰናል። ወደ 2 ፈረቃ ስናደርግ ደግሞ ከ320 በላይ ሰራተኞችን በውስጡ አቅፎ እየሰራ ነው ያለው። ብዙ ሙያ ተምሬያለሁ ብዬ አስባለሁ። ሌላውም ያው እንደዚህ ወጣቶችም ውስጥም ላሉ ሰራተኛ ብዙ ሙያ ተምረን ለነገም ስንወጣም ተተክተን ምንወጣ ሰዎች ብዙ እኔ በበኩሌ ብዙ ሙያ ተምሬያለሁ ብዬ አስባለሁ። ይሄ ፋብሪካ መከፈቱ በጣም ደስተኛ ነኝ። ለምን ብዙ ስራዎች የስራ እድል ፈጠራ ያገኛሉ። ጋምቤላ ባለሀብቶች እዚህ ጋር ያሉት ብዙ ስራ እንዲከፈቱ ወይ እንደዚህ አይነት ካምፓኒዎች እንዲከፈቱ ስራአቲ እንዲጠፋ ሁሉም ስራአቲ ወደ ስራ እንዲገቡ ያ አሰብ አለብን። ወጣቱ ተነስቶ ወደ ስራ ላይ መውጣት ራሱ እንዲለወጥ ጋምቤላ ላይ አፈሩም ጥሩ ነው። ለልማትም ብዙ ነገሮች ይሰራበታል። ያው ሰው ስለማይሰራበት ነው። ያው ቢሰራበት ብዙ መለወጥ ይቻላል። ተሰርቶ ይለወጣል ብዬ አስባለሁ። ለእነሱም ደግሞ እንደዚህ አይነት ድርጅት ሌላም ቢከፈትም ጥሩ ለወጣቱም ውጭም ላለው እድልም ተከፍቶ እንዲሰሩ መመቻቸት አለበት ማለት ነው። ሰራተኞች ያላቸው የተዋቀሩበት ሁኔታ በጥሩ መንፈስ እየሄደ ነው። ስራው ጥሩ ነገር እያደረገ ነው ያለው። ሽያጭም ገብተናል። ለህብረተሰቡ ግልጋሎት እየሰጠ ነው ያለው። ያው በጎን ለጎን ደግሞ አንዳንድ ጥቃቅን ችግሮች አይጠፉም። እነሱን እንደምንም እየታገል መንግስትም እያገዘን አንድ ላይ ጎን ለጎን እያስኬድን ያለ ነው። ሻይ ቅጠል በማምረት አቀነባብሮና አሽጎ ለገበያ የሚያቀርበው የህንዱ ኩባንያም የተገኘውን አንጻራዊ ሰላም በመጠቀም በግብርናው የኢንቨስትመንት ዘርፍ ላይ በመሰማራት በክልሉ መዋለ ንዋዩን በማፍሰስ እየሰራ የሚገኝ ሌላኛው ድርጅት ነው። We started our factory in 2020. We have been producing a very extremely good quality Highland teas. ፋብሪካችን ስራ የጀመረው በ2020 ነው። ከፍተኛ ጥራት ያለው ሻይ ቅጠል በማምረት ላይ እንገኛለን። እዚህ ያገኘነው ትልቁ ዕድል አካባቢው ከባህር ጠለል በላይ 2000 ሜትር ላይ በመገኘቱ በዚህ አካባቢ ላይ የሚመረተው የሻይ ቅጠል ምርት እጅግ በጣም ከፍተኛ ጥራት ያለው ነው። ለምሳሌ በኬንያ ሞምባሳ የሚመረተው ሻይ ቅጠል በውድ ዋጋ የሚሸጠው በዚሁ ምክንያት ነው። ኢትዮጵያም ደግሞ የዚህን የመሰለ አካባቢዎች ብዙ ስላላት አዳዲስ የሻይ ቅጠል ምርቶችን አስፋፍታ ተጠቃሚ መሆን ትችላለች። The government can capitalize on the new tea plantation area. They can foray into tea plantation. 2011 ላይ ከወልቂጤ ዩኒቨርሲቲ በኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ነው ተመረኩትና ተመራቂ ከመሆነ አንፃር ስራ ፈላጊ ነበርኩኝ። በርግጥ ያው ሀገራችን ካለው ከስራ እጥረትም ጋር ተያይዞ አንድ አመት ሙሉ በስራ ፍለጋ አዲስ አበባ ላይ ብዙ ተቸግሬያለሁ። በርግጥ ከዚህ አካባቢ ተወላጅ ከመሆነም አንፃር ጀስት ወደዚህ መጣሁኝ። ይሄ ፋብሪካ ጀስት አዲስ ኢንስቶል የተደረገ ነበርና ጆይን አደረኩኝ። ኖርማል በኤሌክትሪካል ዲፓርትመንት ጆይን አደረኩኝ። ከዛም በኋላ ብዙ ኤክስፒሪየንሶችን ማግኝቻለሁ። የስራ እድል ፈጥሮልኛል። ከዛም ባለፈ ደግሞ ፕሮሞት አድርገውልኝም ወደ ኤሌክትሪካል ሄድ የሆንኩበት ሁኔታዎች አሉና እንዲህ አይነት ስራ እድል ፈጥሮልኛል። እኔ ስራ አጥ ነበርኩኝ ለአንድ አመት ያክል ማለት ነው። መጀመሪያ እዚህ ድርጅት ውስጥ ከማምጣት በፊት እኔ እንደ ሰው ያው መጀመሪያ ስራ ፈላጊ ነኝ። ስራ ከመፈለግ በፊት ደግሞ ብዙ ስራ ፍላጎት ላይ ብዙ ፍላጎት እንዳለኝ ያንን ፍላጎትን ደግሞ በተግባር ለማግኘት ጊዜው ነበረ፣ ሰዓት ነበረ። በሰዓትና በጊዜ መካከል ፍላጎትን ሊያገኝ አልቻልኩም። ኮሌጅ ላይ የወሰድንበት የቀለም ትምህርት አብዛኛውን ወደ ተግባር አፕላይ እንድናደርግ ያበቃና ያደረገን ድርጅቱ እዚህ ውስጥ ከገባንበት ሰዓት ጀምሮ ያየሁት የስራ አሰራርና የስራ ሂደቶች በጣም ለውጥ የሰጠበት አሰራሮች አሉ። ከግብርና ኢንቨስትመንት ጋር ተያይዞ በክልሉ አሁን ሪሰንትሊ
ትራንስፎርሚንግ አግሪካልቸር ኢን ጋምቤላ ወይንም የግብርና ሽግግር የሚል በግብርና ሚኒስቴር በግብርና ምርምርና የክልሉ መንግስት በጋራ በክልሉ ምን አይነት ምርቶች ነው በሚገባ ለምቶ ለምግብነትም ለምግብ ዋስትና ወዘተ የተለዩ ወደ 7 ምርቶች አሉ። ጋምቤላ ግን በዋናነት የሚታወቅባቸው አንዱ በቆሎ፣ ማሽላ፣ ማሾ፣ ሩዝ እና ሌሎችም ቡናን በጎደረ ማጃንግ በብዛት አለ። የሻይ ቅጠል ትልቅ ካምፓኒ አለ። የኢንዶች ካምፓኒ በርዳንታ የሚባል የዛሬ 4-6 አመታት ጥያቄ ቀርቦ አሁን ወደ ትክክለኛ ማምረት የገባበት ሁኔታ ነው ያለው። ይሄ የሻይ ቅጠል ፕላስ ዘመናዊ ፋብሪካም እዛም ስራ ጀምሯል። ከተሰጠው ወደ 3012 ሄክታር አክቹአሊ አሁን ያመረተ ያለው ወደ 660 ሄክታር ምርቱ በጥሩ ሁኔታ የሚገኝበት ሁኔታ ነው ያለው። ሻይ ቅጠል በየ14 ቀን ነው ምርት የሚሰጠው። በጣም ፕሮዳክቲቭ ነው፣ አትራፊ ነው። በአግባቡ ከተሰራበት በኢትዮጵያ ውስጥ በአግባቡ ከተሰራበት በጣም አትራፊ ነው። በሀገራችን ያሉት እንደዚህ አይነት ልማቶች ሁሌ 4 ናቸው። ምርቱ በቂ አይደለም፣ ለሀገሪቱም በቂ ስላልሆነ መስፋፋት ያለበት ነው። Skilled people here has been trained locally and even in factory አሁን እዚህ ፋብሪካ ውስጥ እዚሁ ያሰለጠናቸው ሰዎች ናቸው ያሉት። በፋብሪካው ብትል በእርሻው ብትል ማሽን ኦፕሬት የሚያደርጉ ሁሉ ከዚሁ የቀጠርናቸው ናቸው። ደግሞ በጣም የመማር አቅም አላቸው። እንዲያውም አሁን ላይ ከውጭ ሀገር የቀጠርናቸው የኤክስፐርቶችን ቁጥር እየቀነሰ እንገኛለን። ከ6 እስከ 7 ኤክስፐርቶች ነበሩን። አሁን ላይ ከ3 እስከ 4 አይበልጡም። እዚሁ የአካባቢውን ሰው እያሰለጠንን ነው። Now we are already 3 to 4 because we have been training local people here. ዲፓርትመንት አሁን ኤሌክትሪካል ኢንጂነሪንግ ነው። እሱ እንደነበረ ሆኖ ከዛ ባለፈ ማለት ነው ሌላ ከነሱ የተማርኩት ነገሮች አሉ። ለምሳሌ ስለ ፕሮዳክሽን ዲፓርትመንት አይደለም፣ ስለ ቲ ማኑፋክቸሪንግ ኢንዱስትሪ ምናምን ነገር ለኔ ኒው ነው። በትምህርት ቤት ደረጃም የወሰድኩበት ያገኘሁበትም ምንም አይነት ስለሱ ሳይንስ ቲዮሪቲካሊ ነገሮች የሉም። ግን እዚህ ስገባ ከዲፓርትመንት ባለፈ ወይም ከቴክኖሎጂ ባለፈ ቲ ማኑፋክቸሪንግ እንዴት ማኑፋክቸር ማድረግ እንደሚችል ስለ ፕሮዳክሽን ብዙ ናውሌጆችን አግኝቻለሁ። ይሄ አሁን እዚሁ በኤክስፒሪየንስ ያገኘሁት ነገር ነው ከነሱ ማለት ነው። ያ ነገር በጣም ጠቅሞኛል። ድርጅቱ የልማት ቢሆን ያው ድርጅት የሻይ ልማት ሆኖ ብጥረም ዋናው መጠሪያ ይሄ ብዙ እውቀቶችን የምንገባበት እውቀቶችን ጋዘር አድርገን በአእምሮአችንም ለወደፊት ለድራችን እንደገና ደግሞ ለሌላ ጀነሬሽን የምናስተላልፍበት የእውቀት ማይደር ነው ግቢው። ለውጥ አግኝቻለሁ። በፊት ከምሰራው አንደኛ በኢንካም ማንኛውም ሰው እንደሚሰራው በኢንካም ለውጥ አለ። እንደገና ደግሞ አዳዲስ ሲሆኑ ሳይንሳዊ የሥራ አካሄዶችን አዳፕ አድርጌያለሁ አሁን ከበፊት ከነበረው ላይ ማለት ነው። ምክንያቱም ከአራቱም ልማት የውጭ ሀገር ካምፓኒ የውጭ ሀገር ይሄ ብቻ ነው። ሌላው በሙሉ በአገር ውስጥ ነው ያሉት እና ቴክኖሎጂዎችን የተለያዩ አሰራር ሲስተሞችን አዳፕ አድርጌያለሁ። ይሄ ድርጅት እንደኛ ነው የምናየው የኛ ነው። ምክንያቱም አንደኛ እዚህ ስራ እድል ተፈጥሮልን ምን ተጠቀመው እኛ ነን። ሌሎች ወንድሞቻችን ናቸው መጥተው የምትጠቀሙት። ከዚህም በኋላም ገና አሁን ድርጅቱ ገና በማደግ ላይ ነው ያለው። ሲያድግም ገና ለብዙዎች ስራ እድል ይፈጥርላቸዋል። ከለውጡ በፊት ብዙ ተውረዶች አሉ። በክልሉ ኢንቨስት ማድረግ የሚፈልጉ ብዙ ሰዎች ነበሩ በወቅቱ። ነገር ግን የነበረው ዓላማ ወይ መሬቱ ተወስዶ ገንዘብ ከተገኘ በኋላ ወደ ሌላ ቦታ የሚሄድ ነበር። ያውን የለም። እዚሁ ኢንቨስት ማድረግ የሚፈልግ በኢንዱስትሪውን በሌላም ከመሬት ጀምሮ ሰጥታም የማስከበር ክልሉ መንግስት በየደረጃ ያሉት መንግስታት ድጋፍ ያደረግነን ነው ያለው። በተለይ በባለፈው አመት አንዱ በጣም ታዋቂ በኢንቨስትመንት ላይ የተስማራ እዚሁ ጥያቄ በሚያቀርቡበት ጊዜ እሱም በመረጠው ቦታ ፈቀደን። አሁን ፉሊ ወደ እርሻ እንደገና በኋላ የዘይት ፋብሪካ እዚህ የማምረት ስራ የጀመረበት ሁኔታ አለ። የራሱም የትንሹ የአየር ማረፊያ ሄሊኮፕተርም ሜዳም የሰራበትም ሁኔታ ነው ያለው። እንደነዛ አይነት ኢንቨስተሮች ሲመጡ ወንም ባለሀብቶች ሲመጡ የሚፈልጉት ዘርፍ ክልሉ የመደገፍ ፍላጎት በጣም አለ እና
ኑ የሚል ጥያቄ ነው ያቀረብን ያለው። በባህላዊ መንገድ ወርቅ የማውጣት ስራ በስፋት ሲከናወን የቆየ ሲሆን ከቅርብ ዓመታት ወዲህ ደግሞ የውጭና የሀገር ውስጥ ባለሀብቶችን ወደ ክልሉ በመጋበዝ ወርቅ በዘመናዊ መልኩ የማውጣት ስራ አሁን ላይ በጋምቤላ ክልል ተጠናክሮ ቀጥሏል። እዚህ 3 ታነሎች ነው ያሉን ወይም 3 ዊንዞች የምንለው በኔሙ ወይም በማይኒንግ ኢንጂነሪንግ ተርም ዊንዝ እንለዋለን። ይሄ ከሶስቱ አንዱ ኢስተርን ዊንዝ የሚባል ቦታ ነው ያለነው። ከኢስተርን ዊንዝ ማለት ከጀመርንበት ቦታ ከ00 ፖይንት የምንለው ቦታ በ75 ሜትር ነው። ከ75 አንደርግራውንድ ሜትር ነው የምንመጣው። አሁን የደረስነው ወደ 56 ሜትር ነው የመጣ ነው። 21 ሜትር ይቀረናል ወደ ወርቅ እዚህም ዞን እንደዚሁ ክልል በወር አንድ ጊዜ ይገማገማሉ፣ ቁጥጥርም ያደርጋሉ።
እነዚህ ጧት መጥቶ ገንፎ የሚያገነፉም አሉ፣ አሳ የሚጠብሱም አሉ። ከዛ ውጭ ደግሞ ጧት ላይ መጥተውን አሳ የሚያዘጋጁ ልጆችም አሉ። እኔም ደግሞ በትምህርታቴ ከስራ ስመጣ ልጆቹ በ70 ብር በ60 ብር እናገኛለን እና አሪፍ ነው እሱ ስራ። አሳ ያው በ200 ብር ከገንፎ ጋር እንሸጣለን። ከምንም በላይ እንደዚህ ተደራጅቶ መስራት አሪፍ ነው። በጣም ብዙ ስራ ያውን ወጣቶች አሉ እንደዚህ አልባሌ ቦታ ላይ ከሚውሉ እንደዚህ ስራ ሰርቶ ራሳቸውን ለወደፊት ለጥሩ ደረጃ ላይ ቢያደርሱ አሪፍ ነው ብዬ ተስፋ አደርጋለሁ። ባለፉት የለውጥ ዓመታት ውስጥ በጋምቤላ ክልል ትልቅ ትኩረት ተሰጥቶት የተሰራበት ሌላኛው ስራ የመሰረተ ልማት ዝርጋታ ነው። በተለይም በመንገድ ልማት ዘርፍ በክልሉ አንድ ለእናቱ የነበረው የጉሪ ጋምቤላ አስፋልት መንገድ ብቻ የነበረ ሲሆን በአሁኑ ጊዜ በፌዴራሉ መንግስት የተጀመሩና ግንባታቸው የተገባደደ 612.24 ኪሎ ሜትር ርዝመት ያላቸው 9 የመንገድ ፕሮጀክቶች በመሰራት ላይ ይገኛሉ። በአስፋልት ሳይሰራ ብዙ መኪኖች ይሰቃዩ ነበር። ከዛ መኪናው ውሃ ውስጥ ገብቶ ሞተር ነክሶ ነበር። በፊት የኛ ጓደኛ እዚህ ጋር ሲነዱ ውሃ ሞልቶ ቆይቶ መንገድ አንበሳ ምናምን መንገድ ዘግቶባቸው እዛ ጋር አድሮ ነበር ጓደኞች። አሁን ደግሞ ይሄን ይመስላል መንገዱ በጣም አሪፍ መንገዱ ነው። ከዚህ እስከ ጋምቤላ 1 ሰዓት ተኩል ይፈጅብናል። እንደዚህ ነው የምንጓዝ። መኪና በጣም ያስቸግራል። ባስ መናራ ሄደን መኪና ለማግኘትም በጣም ስለሚያስቸግረን ያው ከዚህ ስንሄድ ለሊት እንሄዳለን፣ ከዛ ስንመለስ ደግሞ አድረን ነው የምንመጣ። ስለዚህ በጣም የመንገድ ችግር አለ እና አሁን ደግሞ ያው መንገዱም እየመጣ ስለሆነ አስፋልቱም እየገባ ስለሆነ ለኛ ጥሩ ነው እና የሥራ እድልም ይፈጠርልናል። በጣም ደስ ይለናል። ከዚህ ቀደም በጣም ሰው ይቸገር ነበር። የዛሬ 3 አመት ሰው ይቸገር ነበር በጣም ቢያንስ በአውቶቡስ በአውቶቡስ ሲጓዙ በጣም ነበር ሰው የሚቸገረውና ብዙ ሰዓት ነበር የሚወስድ የነበረው። ቢያንስ 4 ሰዓት 5 ሰዓት 6 ሰዓት መንገድ ይወስድ ነበርና አሁን አሪፍ ነው። አሁን ላይ ያለው አሪፍ ነው። ጥሩ እየሄደ ነው። ጥሩ እየሄደ ነው ሲል አላለቀም። በርግጥ ግን መጥቷል። አሁን ላይ ቢያንስ ወደ 5 ኪሎ ሜትር ማይሞላ ነው የሚቀረው ከጋምቤላ ፍኙዶ የሚያስገባ መንገድ ማለት ነው። መንገዱ በጣም አስቸጋሪ ነው። ፒስታ ነው፣ እቃ ይሰብራል ምናምን እያሉ ብዙ ጊዜ ይናገራሉ። አሁን ይሻላል። አሁን ያለበት ሁኔታ
የጎማ ችግር ምናምን ማያጋጥም ፒስታ በሆነ ቁጥር በጣም እቃ ይሰብራል ምናምን ነገር ያስቸግር ነበር ከዚህ በፊት። አሁን ግን አሪፍ ነው እያሉ ነው የሚያወሩት። በፊት 2 ሰዓት ከምናምን ነው የምንሄደው፣ 1 ሰዓት ተኩል ነው የምንሄደው። ያ በፊቱና ያው ነው እኩል አይደለም፣ በጣም ነው የሚለያየው። አሁን ምቾት አለው። የዛኔ ጎማ ስንት ቦታ ይተኛል ምን ይላል። አሁን ግን በአንድ የሆነ እዛ ጋምቤላ ምድርስ የምንመለሰው ወደ አቦ ያ መንገድ ሳይሰራ በመቆያቱ ስንት እናታት ስንት ህፃናት ስንት በበሽታ ምክንያት አሁን ምሳሌ ቶሎ መድረስ የቻለ ለሕክምና ቶሎ መድረስ እየቻለ ሳይደርሱ ቀርቶ እየተጎዱ እናታትና ልጆችና ወገና ስንት አሉ። ግን ገና አልደረሰም ከተማችን ላይ። ግን ያው እንደደረሰ አድርገን ነው የምንቆጥረው። ምክንያቱም ከዚህ ቀደም እንደዛ አይነት ነገር አላሰብንም። ይደርሰናል መንገድ እንደዚህ ይመጣልናልና እንደዚህ ይቀልልናል ብለን አስበን ስለማናውቀው አሁን በጣም አሪፍ ሆኖ ነው የምናየው። ከተማውም እድገት ያገኛል አስፋልት በገባ ቁጥር። መንገዱም እስካሁን በነበረበት ሁኔታ በአንድ መስመር ብቻ ነበር እስካሁን እየተጓዝን የነበረው። አሁን ባለንበት ሁኔታ ከዲማም መኪኖች እየመጡ ነው መንገዱ በተስተካከለ ቁጥር። ሌላም ወደ ውስጥ የሚኖሩ ሰዎችም የመንገድ የትራንስፖርት ችግር አያጋጥማቸውም መንገዱ ስለተሰራ አሁን ይሻላል። ከድሮ ከነበረበት ሁኔታ አሁን በጣም ይሻላል። የተሻለ ነገር ላይ ነው ያለነው። ዜጎች ተጠቃሚ ለማድረግ ምርታቸውም ወደ ገበያ ለማቅረብ ከፌደራል መንገዶች አስተዳደር ጋር ትልቅ መንገዶችም በ5 ዓመት ውስጥ ተጀምሮ መጠናቀቅ ላይ እስከ 612 በተለይ ላሬ ጅካው ኘነኛ መንገድ እንዲሁም ሁለተኛ በታሪካችንም የጋምቤላ ሁለተኛ ድልድይ የሚገነባበት መንገድ ነው። በጣም በጥሩ ሁኔታ አፈታተሙ በጥሩ ሁኔታ የሚገኝበት ሁኔታ ነው ያለውና እዛው ዜጎች ያለው ምርታቸው ወደ ከተማ ወደ ሌሎች የወረዳ ከተሞች ምርታቸው ለማቅረብ ትልቅ ምቹ የፈጠረበት ሁኔታ አለ። ከዚህ ከተማ ተነሰን እስከ መንገጂ ኮኮሪ የሚባል አካባቢ አለ። በ5 ዓመት ውስጥ አስፋልት መንገድ ዋና ኮንክሪት የተገነባበት ሁኔታ አለ። ከዚህ ከተማ እንዲሁም ከአቦቦ እስከ ጎግ እስከ ዲማ ወርቅ ያለበት ቦታ በአስፋልት መንገድ ማገናኘት የፈጠረበት ሁኔታ ነበር። በተለይ ዲማ ከዚህ በፊት 400 ኪሎ ሜትር ተጓዘ ነው ሙሉ ቀን። አሁን በ6 ሰዓት የሚደርስበት ሁኔታ ተፈጥሯል። አሁን በአጠቃላይ ባለፉት ዓመታት በክልሉ አልፎ አልፎ የሚከሰተውን የጸጥታ ችግር በመቋቋም በተሰሩ ስራዎች የጋምቤላን ሕዝብ ተጠቃሚ ማድረግ የሚያስችሉ በጤና፣ በንጹህ የመጠጥ ውሃ፣ የኤሌክትሪክና የቴሌኮም ዝርጋታን ጨምሮ በሌሎች ማህበራዊና ኢኮኖሚያዊ ዘርፎች ዘርፈ ብዙ ስራዎችን ማከናወን ተችሏል። በችግሮች ውስጥ ሆነን ነው የሰራ ነው። ያው እንግዲህ የሰው ልጅ ከችግር ጋር የሚኖረው ችግሮቹም ቢኖሩም በእነዚህ በመልካም አስተዳደር በኢኮኖሚና መሰረተ ልማት በማህበራዊ በተለይ በትምህርትና በጤና ብዙ ያስመዘገብናቸው ድሎች በአይን የሚታይ ሌላው እንደሚለው ሳይሆን እኔ ቅድም ያስቀመጥኳቸው ነገሮች በክልሉ በተለይ በለውጥ ዓመታት የተሰሩ ነገሮች እንደሆኑ ነገር ግን ካሉን ሀብቶች ለምን ክልሉ ብዙ የተፈጠረው ሀብቶች ያሉበት ክልል ነው። ካሉን ሀብቶች አንፃርም ብዙ መስራት ያለብን ስራዎች እንዳሉ መገመት ይቻላል። ስለዚህ አሁን ባለፉት ዓመታት ያልተጠቀምናቸው ወይንም ያላከናወንናቸው ፕላስ በምርጫ ወቅት ለህዝባችን የገባናቸው ጉዳዮች በቀሪው የምርጫ ዘመን ፈጠረን በሆን ያላግባብ ያባከነው ጊዜ በአግባቡ ተጠቅመን ለማህበረሰባችን ለህዝባችን አጠቃላይ ለኢትዮጵያ ብልጽግና የራሳችን ድርሻ እያንዳንዱ ባለበት ዘርፍ ማበረከት አለበት የሚል መልእክት ለአጠቃላይ የኢትዮጵያም ለጋምቤላም ህዝብ መልእክትም አስተላልፋለሁ።